ዓለም እስትንፋሷን ይዛ እየጠበቀች ነው። ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የ48 ሰዓት የጊዜ ገደብ ሊያበቃ ጥቂት ሰዓታት ብቻ ቀርተውታል። ኢራን የሆርሙዝ ወሽመጥን ካልከፈተች የኃይል ማመንጫዎቿ እንደሚመቱ አሜሪካ ዝታለች። ኢራን ደግሞ የኤሌክትሪክ ጣቢያዎች ከተነኩ ቀጠናውን በጨለማ አዳፍናለሁ ስትል የአጸፋ ማስጠንቀቂያ ሰጥታለች። በሌላ በኩል ደግሞ በመካከለኛው ምስራቅ የሚገኙ የአሜሪካ ወታደሮች ፖለቲካ መጫወቻ አንሆንም በማለት ከፍተኛ የሞራል መውረድ እያሳዩ መሆኑ ተሰምቷል። ጦርነቱ ወደማይወጣበት አዘቅት እያመራ ነው። ዝርዝር መረጃዎችን ይዘናል። ይህ በእንዲህ እንዳለ ቴክ ፖስት ያወጣው ዘገባ እንደሚያመላክተው በመካከለኛው ምስራቅ በተሰማሩ የአሜሪካ ወታደሮች ዘንድ ከፍተኛ የተስፋ መቁረጥ ስሜት እየታየ ነው። ወታደሮቹ ለሀገራችን ጥቅም ሳይሆን ለጠቅላይ ሚኒስትር ቤንያሚን ኔታንያሁ የፖለቲካ ፍላጎት እንደ መጫወቻ እየተጠቀምን ነው የሚል ቅሬታ እያሰሙ ይገኛሉ። በተለይም በደቡብ ኢራን በሚገኝ የሴቶች ትምህርት ቤት ላይ የደረሰው አሰቃቂ ጥቃት ለብዙ ወታደሮች የውሳኔ መለወጫ ምክንያት ሆኗል ተብሏል። ኢራን በምድር ወረራ ከተፈጸመባት በመላው ፋርስ ባህረ ሰላጤ ባህር ላይ ፈንጅ እንደምታጠምድ አስጠንቅቃለች። አሜሪካ የኢራን 90% ነዳጅ የሚወጣበትን የሀርግ ደሴትን ለመቆጣጠር እያቀደች መሆኑ መነገሩ ውጥረቱን ይበልጥ አክሮታል። ብሪታንያው ጠቅላይ ሚኒስትር ኬር ስታርመር እና ፕሬዝዳንት ትራምፕ የንግድ መስመሩ በአስቸኳይ እንዲከፈት በስልክ ተወያይተዋል። ይህ ግሎባል ዴይሊ ነው። በመካከለኛው ምስራቅ የተሰማሩ የአሜሪካ ወታደሮች ስነ ልቦናዊ ቀውስ ውስጥ መውደቃቸው ተሰምቷል። በትራምፕ አስተዳደር የሚመራውና በመካከለኛው ምስራቅ የተቀሰቀሰው ጦርነት ወደማያልቅ አዘቅት እየተቀየረ መምጣቱን ተከትሎ በክፍለ ሀገሩ በተሰማሩ የአሜሪካ ወታደሮች ዘንድ ከፍተኛ የተስፋ መቁረጥና የሞራል መውረድ እየታየ መሆኑን ሀፊንግተን ፖስት ዘግቧል። በቀጠናው በሚገኙ የአሜሪካ የጦር ሰፈሮች ላይ ኢራን የሰነዘረችው ስኬታማ ሚሳኤልና የድሮን ጥቃት የወታደሮችን በራስ መንፈስ ክፉኛ ጎድቶታል። ስማቸው ያልተጠቀሰ አንድ ወታደራዊ ባለስልጣን እንደገለጹት ፔንታጎን የራሱን የጦር ሰፈሮችና ንብረቶች እንኳን መከላከል ያልቻለበት ሁኔታ ላይ መድረሱ ለኢራን የሚደረግ ማንኛውንም የምድር ወረራ ፍጹም ውድመት ሊያደርገው እንደሚችል ስጋታቸውን ገልጸዋል። ወታደራዊ ግዳጅ ላይ ያሉ በርካታ አባላት ለሀገራቸው ጥቅም ሳይሆን ለጠቅላይ ሚኒስትር ቤንያሚን ኔታንያሁ የፖለቲካ ፍላጎት እንደ መጫወቻ እየተጠቀምን ነው የሚል ቅሬታ እያሰሙ ይገኛሉ። ወጣት መኮንኖችን የሚያማክሩ አንድ የቀድሞ የጦር አባል እንደተናገሩት ከወታደሮቹ አፍ የሚወጣው ቃል አንድ ነው፣ እስራኤል መሞት አንፈልግም፣ የፖለቲካ መጠቀሚያ መሆን ሰልችቶናል የሚሉ ድምጾች እየጎረፉ ነው ብለዋል። በተለይም በደቡብ ኢራን ሚና በሚገኝ የሴቶች ትምህርት ቤት ላይ የተሰነዘረውና በርካታ ሕፃናትን ሕይወት የቀጠፈው አሰቃቂ የአየር ጥቃት ለብዙዎች ወታደሮች የውሳኔ መለወጫ ሆኗል። ጦርነቱ ግብና ዓላማ በግልጽ አለመቀመጡ ደግሞ ወታደሮችን ይበልጥ ግራ ጋብቷቸዋል ተብሏል። ምንም አይነት ግልጽ ስትራቴጂካዊ ጥቅም በሌለውና ባልታሰበበት ጦርነት ሕይወታቸውን አደጋ ላይ መጣላቸው የሰራዊቱን ሞራል ዝቅ እንዲል ማድረጉን ዘገባው አመላክቷል። አሜሪካና ኢራን የ48 ሰዓታት ማስጠንቀቂያ ሰጥተዋል። ፕሬዝዳንት ትራምፕ በኢራን ላይ የ48 ሰዓት ማስጠንቀቂያ በሰጡበት ቅጽበት ኢራን በአጸፋው ቀጠናዊ የኢነርጂና የቴክኖሎጂ ተቋማት እንደምትመታ አስጠንቅቃለች። አሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ቁልፍ የሆነውን የሆርሙዝ ወሽመጥ አስቸኳይ ክፍት ካላደረገች በሀገሪቱ የኃይል ማመንጫ ጣቢያዎች ላይ ወታደራዊ እርምጃ እንደሚወስዱ 48 ሰዓት የጊዜ ገደብ ሰጥተዋል። ኢራን በበኩሏ ማንኛውም ጥቃት ከተሰነዘረባት በአካባቢው የሚገኙ አሜሪካና የእስራኤል ጥቅሞችን እንደምትመታ ገልጻለች። ፕሬዝዳንት ትራምፕ ባስተላለፉት መልእክት ኢራን የዓለምን የነዳጅ ንግድ መስመር በማስተጓጎል የዓለምን ኢኮኖሚ አደጋ ላይ እየጣለች መሆኑን ገልጸዋል። በ48 ሰዓታት ውስጥ የሆርሙዝ ወሽመጥን ዳግም ክፍት ካላደረገች የአሜሪካ ጦር የኢራንን የኤሌክትሪክና የኃይል ማመንጫ ጣቢያዎች ኢላማ ያደርጋሉ ሲሉ አስጠንቅቀዋል። እዚህ ዛቻ ፈጣን ምላሽ የሰጠው የቴህራን አስተዳደር አሜሪካ ጥቃት የምትሰነዝር ከሆነ ጦርነቱ ወደ መላው ቀጠናው እንደሚስፋፋ አስታውቋል። ኢራን በወጣችው መግለጫ በቀጠናው የሚገኙ የአሜሪካና የእስራኤል ኤነርጂ መሰረተ ልማቶችና ተቋማት ላይ ኢላማ እንደምታደርግ ዝታለች። ፍጥጫው በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥ ሊያስከትል እንደሚችል ተሰግቷል። የሆርሙዝ ወንዝ መዘጋት የዓለምን 20% የነዳጅ አቅርቦት የሚያስተጓጉል ሲሆን የሁለቱ ሀገራት መወጣጠር ቀጠናውን ወደ ከፋ ግጭት ሊከተው እንደሚችል ዲፕሎማቶቹ ስጋታቸውን እየገለጹ ይገኛሉ። በመካከለኛው ምስራቅ ያለው ቀውስ ወደ ከፋ ደረጃ መሸጋገሩን የሚያሳዩ አዳዲስ መረጃዎች እየወጡ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ሰርጥ በአስቸኳይ እንዲከፈት የሰጡት ማስጠንቀቂያ ተከትሎ ኢራንና የምዕራብ ኃይሎች ወደ ለየለት ጦርነት እያመሩ ይመስላል። ፕሬዝዳንት ትራምፕ ኢራን በ48 ሰዓታት ውስጥ የሆርሙዝ የባህር ሰርጥን ካልከፈተች የሀገሪቱን የኃይል መሰረተ ልማት አወድማለሁ ሲሉ ዝተዋል። ይህንን ተከትሎ የቀድሞ የኢራን ፓርላማ አባል አሊ ሞታሃሪ እንደገለጹት
ትራምፕ ዛቻ ኢራን ንብረት የሆኑትን ስልታዊ ደሴቶች በተለይም ዋነኛ የነዳጅ ማውጫ የሆነችውን ካርክ ደሴትን ለመቆጣጠር ታለመ የማታለያ ስልት ሊሆን ይችላል ብለዋል። ታሪ አክለውም ጠላት ደሴቶቹን ለመያዝ ቢሞክር ከፍተኛ የሰው ኃይል መስዋዕትነት ይከፍላል ሲሉ አስጠንቅቀዋል። ዛሬ ሰኞ ማለዳ ላይ በኢራን መዲና ቴህራን በሚገኙ የተለያዩ ሰፈሮች የደህንነት ቤቶች ተብለው በሚታወቁ ህንፃዎች ላይ ጥቃት መፈጸሙ ተሰምቷል። በጥቃቱ ወቅት በህንፃዎቹ ውስጥ እነማን እንደነበሩ እስካሁን የታወቀ ነገር የለም። የኢራን የመከላከያ ምክር ቤት በሰጠው መግለጫ ማንኛውም የኢራን ደሴቶች ወይም ጠረፎች ላይ ጥቃት ከተሰነዘረም በፋርስ ባህረ ሰላጤ ላይ የባህር ላይ ፈንጂዎች በመጣል የንግድ መስመሮችን ሙሉ በሙሉ እንደሚዘጉ አስታውቋል። ከኢራን ጋር ቅንጅት ሳይፈጥሩ በሆርሙዝ ሰርጥ ማለፍ አይቻልም ብለዋል የኢራን መከላከያ ምክር ቤት። ብሪታንያው ጠቅላይ ሚኒስትር ኬር ስታርመር እና ፕሬዚዳንት ዶናልድ ትራምፕ ትናንት እሁድ በስልክ ባደረጉት ውይይት የዓለምን የንግድ ፍሰትና የኃይል ገበያ ለማረጋጋት የሆርሙዝ ሰርጥ በአስቸኳይ መከፈት እንዳለበት ተስማምተዋል። ባለፈው የካቲት ወር በአሜሪካና እስራኤል ጥቃት የተገደሉት የኢራን ከፍተኛ መከላከያ ምክር ቤት ጸሐፊ አሊ ሻምካኒ የግል ጠባቂ የነበሩት መሐመድ ጋንባሪ አስክሬን ከአንድ ወር በኋላ ተገኝቶ ዛሬ በቀብር ስነ ስርዓት ተፈጽሟል። በቴህራን አቅራቢያ በሚገኝ የኤሌክትሪክ ጣቢያ ላይ የተሰማው ከፍተኛ ድምፅ ቴክኒክ ብልሽት እንጂ ጥቃት አለመሆኑን የአገሪቱ ባለስልጣናት ገልጸዋል። እስራኤል ጦር ከኢራንና ከሂዝቦላ ጋር የበርካታ ሳምንታት ውጊያ እንደሚቀረው ገለጸ። እስራኤል መከላከያ ሰራዊት ከኢራንና ከሊባኖስ ሂዝቦላ ጋር በሚደረገው ጦርነት የበርካታ ሳምንታት ውጊያ ይቀረናል ብሏል። የጦር ቃል አቀባይ ብርጋዴር ጀነራል ኤፊ ዴፍሪን በሰጡት ጋዜጣዊ መግለጫ ኢራንና ሂዝቦላ ላይ የተጨማሪ በርካታ ሳምንታት ውጊያ እንደምንጋፈጥ እንጠብቃለን ብሏል። መከላከያ ሰራዊቱ ዋና አዛዥ ኤል ዛሚር እስራኤል ሂዝቦላ ላይ የምታካሄደው ዘመቻ እንዲራዘም የሚያደርግ እቅድ እንዳጸደቁ ተገልጿል። ዋና አዛዡ ሂዝቦላ ላይ የተከፈተው ዘመቻ ገና መጀመሩ ነው። በኢራን ዘመቻ መጨረሻ ሂዝቦላ ብቻውንና ተነጥሎ ይቀራል ብለዋል። ሂዝቦላ ላይ የተከፈተው ዘመቻ እየተራዘመ ነው፣ ለዚህም ተዘጋጅተናል ሲሉ አክለዋል። አሁን በጸደቀው እቅድ መሰረት የእስራኤል ጦር ወደ ሊባኖስ ገብቶ የተከፈተውን ወሰን ኢላማ ያለው የምድር ዘመቻና ጥቃቶች ለማሳደግ መዘጋጀቱን ዛሚር ጠቅሰዋል። ስጋቶቹ ከድንበር ተገፍተው እስኪርቁ ድረስ አናቆምም፣ ለሰሜን እስራኤል ነዋሪዎች የረጅም ጊዜ ደህንነት ይረጋገጣል ሲሉ ተደምጠዋል። ይህ እቅድ መጽደቁ የተሰማው እስራኤል ሊባኖስ ላይ መጠነ ሰፊ ወረራ ትፈጽማለች የሚል ስጋት ባየለበት ወቅት ነው። አሜሪካና እስራኤል ኢራን ላይ ጦርነት መክፈታቸውን ተከትሎ ቴህራን አጋር የሆነው ሂዝቦላ እስራኤል ላይ ሮኬቶችን ተኩሷል። እስራኤል ይህንን ተከትሎ ሊባኖስ ውስጥ በከፈተችው ጥቃት ከ1000 በላይ ሰዎች መገደላቸውን የሀገሪቱ ጤና ሚኒስቴር አስታውቋል። ከነዚህ ውስጥ 118 ህጻናትና 40 የጤና ሰራተኞች ይገኙበታል ተብሏል። ኢራን በምድር ወረራ ከተፈጸመባት በመላው የፋርስ ባህረ ሰላጤ የባህር ፈንጂ እንደምታጠምድ አስጠንቅቃለች። የኢራን መከላከያ ምክር ቤት በሀገሪቱ ደቡባዊ የባህር ዳርቻዎችና ደሴቶች ላይ ወረራ የሚፈጸም ከሆነ የፋርስ ባህረ ሰላጤ መተላለፊያ ተቋርጦ የባህር ፈንጂ እንደሚቀበርበት አስጠንቅቀዋል። አሜሪካ የዜና ምንጭ አክሲዮስ ያወጣው ዘገባ እንደሚያመላክተው ፕሬዚዳንት ዶናልድ ትራምፕ አስተዳደር ኢራን የሆርሙዝ ወሽመጥን እንድትከፍት ለማድረግ የአርግ ደሴትን የመውረር ወይም የመዝጋት እቅድ እያጤነ ነው። ፕሬዚዳንት ትራምፕ የምድር ጦር ወታደሮቻቸውን ሊያሰማሩ አቅደው በታል የተባለው የአርግ ደሴት ኢራን ለውጭ ገበያ ከምታቀርበው ድፍድፍ ነዳጅ ውስጥ 90% ይተላለፍበታል። የአይነቱ ዘመቻ የሚከናወነው የአሜሪካ ጦር በሆርሙዝ ወሽመጥ ዙሪያ ያለውን የኢራን ወታደራዊ አቅምን ይበልጥ ካዳከመ በኋላ እንደሚሆን ምንጮች መናገራቸውን የአክሲዮስ ዘገባ ያሳያል። ዛሬ በወጣው መግለጫ ይህንን እቅድ የተጠቀሰው የኢራን መከላከያ ምክር ቤት በምድር ወረራ የሚፈጸም ከሆነ መላው የፋርስ ባህረ ሰላጤ የባህር ውስጥ ፈንጂ እንደሚቀበር ዝቷል። የኢራንን ባህር ዳርቻዎች ወይም ደሴቶችን ኢላማ የማድረግ ማንኛውም ሙከራ ተፈጥሮ እንዲሁም በሚታወቀው ወታደራዊ ልምድ መሰረት ሁሉም መተላለፊያዎች ፋርስ ባህረ ሰላጤና ሁሉም የባህር ዳርቻዎች ፈንጂ እንዲቀበርባቸው ይደረጋል ብሏል። ከባህር ዳርቻ የሚለቀቁ ተንሳፋፊ ፈንጂዎችን ጨምሮ የተለያዩ አይነት የባህር ፈንጂዎች እንደሚቀበሩም በመግለጫው አስጠንቅቀዋል። በዚህ አካሄድ መላው ፋርስ ባህረ ሰላጤ ለረጅም ጊዜ ከሆርሙዝ ወሽመጥ ጋር ተመሳሳይ ሁኔታ ውስጥ ይሆናል ሲልም አክሏል። ይህ ለመሆኑም ኃላፊነቱን የሚወስዱ አጥቂዎቹ ናቸው ተብሏል። በ1980ዎቹ ከ100 በላይ የባህር ፈንጂ አምካኞች ጥቂት የባህር ላይ ፈንጂዎችን ለማስወገድ እንዳልቻሉ መዘንጋት አይገባም ሲል የሚወሰደው እርምጃ የሚኖረውን መዘዝ ጠቅሷል። ኢራን መከላከያ ምክር ቤት አክሎም ጠባጫሪ ያልሆነ ሀገራት በሆርሙዝ ወሽመጥ ማለፍ የሚችሉበት ብቸኛው መንገድ ከኢራን ጋር መቀናጀት እንደሆነ ገልጿል። ቀጠናው በማንኛውም ሰዓት ሊፈነዳ የሚችል ባሩድ ላይ ይገኛል። 48 ሰዓቱ ገደብ ሲያበቃ አሜሪካ እርምጃ ተወስዶ ይሆን ወይስ ዲፕሎማሲያዊ መፍትሄ ይገኝበታል? እናንተስ ምን ትላላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን።